ሰላም ኃጢአት ከፍጥረት ዓለም እንዴትና መቼ ሙሉ በሙሉ እንደሚወገድ የሚለው ጥያቄ ብዙዎቹን ሲያሳስብ ቆይቷል። በዛሬው ገለጻችን ላይ ይህ ሂደት እንዴት እንደሚከናወን የሚያስረዳ አንድ ስነ መለኮታዊ የጊዜ ሰሌዳን ደረጃ በደረጃ አብረን እንመለከታለን። እስኪ እንጀምር። እንግዲህ የምንዳሳቸው ዋና ዋና ነጥቦች እነዚህን ይመስላሉ። ከፍርዱ መቅደም አንስተን ሰይጣን እንዴት እንደሚታሰር፣ የሺህ ዓመቱን መንግሥት እና በመጨረሻም የዘላለም ዕረፍት እንዴት እንደሚጀምር አብረን እናያለን። እሺ፣ እንግዲያው ጉዟችንን ከመጀመሪያው ምዕራፍ እንጀምር። ይኸውም ሰባተኛው መለከት እና የፍርዱ መቅደም ነው። ነገሮች ሁሉ መንቀሳቀስ የሚጀምሩት ከዚህ ነው። ታዲያ ሂደቱ የሚጀምረው መቼ ነው? የሚጀምረው የተወሰነው የሰማዕታት ምስክሮች ቁጥር ሲሞላ ነው። ልክ ነው። አንድ የተወሰነ ቁጥር አለ። እናም ያ ቁጥር ሲሞላ ተከታታይ የሆኑ ክስተቶች ይጀመራሉ። ልክ እንደ ማቀጣጠያ ማለት ነው ለሚመጣው ነገር ሁሉ። እሺ፣ ቅደም ተከተሉን እንመልከት። አንደኛ፣ የሰማዕታቱ ቁጥር ይሞላል። ወዲያውኑ ጌታ ኢየሱስ በአየር ላይ ይታያል። ከዛስ ሰባተኛው መለከት ይነፋል። ይህ መለከት የመጀመሪያው ትንሣኤ መጀመሩን የሚያበስር ምልክት ነው። በዚያ ቅጽበት ሰማዕታት ከሙታን ተነስቶ የማይጠፋ የተለወጠ አካል ይልበሳሉ። ሁሉም ነገር በምክንያትና ውጤት የተሳሰረ ነው። የመጀመሪያው ትንሣኤ የሚያስከትለው ውጤት ምንድን ነው? እዚህ ላይ በጣም የሚያስደንቀው ነገር የዚህ ክስተት ተጽዕኖ መሬት ላይ ብቻ አለመሆኑ ነው። እስከ ሰማይ ድረስ ይዘልቃል። እንዴት? አንደኛ፣ የትእዛዛቱ እውነተኛነት ይረጋገጣል። ሁለተኛ፣ የእግዚአብሔር ፍቅርና ፍትሕ ለሁሉም ፍጥረት ግልጽ ሆኖ ይታያል። ይህ ደግሞ በመላእክት ዘንድ የነበረውን ጥያቄና ጥርጣሬ በማስወገድ ነፃ ፈቃዳቸውን ፍጹም ያደርጋል። ያው በሰማይና በምድር ላይ ነገሮች በተመሳሳይ ሰዓት ነው የሚከናወኑት። በሰማይ ያለው እውነተኛው መቅደስ የኃጢአት ክፍያ ሲደረግለትና ሲነጻ፣ በተመሳሳይ ጊዜ ደግሞ እዚህ ምድር ላይ 7 መቅሰፍቶች ይወርዳሉ። ይህም ሁለቱ ክስተቶች ምን ያህል እንደተቆራሩና የሁኔታውንም ግዝፈት በደንብ ያሳየናል። እሺ፣ ከዚህ በመቀጠል ደግሞ ወደሚቀጥለው ትልቅ ምዕራፍ እናልፋለን። ይሄ ምንድን ነው? የጌታ ሁለተኛ ምጽአት እና የሰይጣን መታሰር። እዚህ ላይ ነው እንግዲህ በቀጥታ ምድር ላይ ጣልቃ ገብነት የሚኖረው። እንግዲህ ለሰማያዊው መቅደስ የኃጢአት ክፍያ ከተደረገ በኋላ ጌታ ኢየሱስ ወደ ምድር ይወርዳል። ለምን ይመጣል? አንደኛ፣ ለሲኦል የኃጢአት ክፍያ ለማድረግ፣ ሁለተኛ ደግሞ የአውሬውን ሰራዊት ለመፍረድና ለመደምሰስ። ይህ እንግዲህ በምድር ላይ ለሚደረገው የመጨረሻ ጦርነት መድረኩን ያመቻቻል። እዚህ ላይ ግን አንድ ልብ ልንለው የሚገባ ነጥብ አለ። የሲኦል የኃጢአት ክፍያ መቼ ነው በትክክል የሚጠናቀቀው በሚለው ላይ ሁለት አይነት እይታዎች አሉ። ዋናው አመለካከት እንደሚለው አውሬው ወደ እሳት ባህር ሲጣል ነው የሚጠናቀቀው። ሌላ የተለየ አመለካከት ደግሞ የመጀመሪያው ሰማይ እና ምድር በእሳት ሲቃጠሉ ነው ይላል። ሁለቱም ከምንጩ የተገኙ ትርጓሜዎች ናቸው። ከዛ በኋላ የሚሆነው ደግሞ የሰይጣን መታሰር ነው። ይሄ በጣም ወሳኝ የለውጥ ምዕራፍ ነው። ሰይጣንና የወደቁት መላእክት በጥልቁ ውስጥ ለ1000 ዓመታት ይታሰራሉ። ይሄ ማለት የፈተና ምንጭ ለጊዜው ከምድር ገጽ ይወገዳል ማለት ነው። ለሚቀጥለው የ1000 ዓመት ዘመንም መሰረት የሚሆነው ይሄው ነው። ሰይጣን መታሰሩ በራሱ ብዙ ነገሮችን ያስከትላል። አዲስ ጅማሬ ነው። ለምሳሌ የስርየት ቀን ያበቃል። የ7 ሳምንታት ትንቢት ይፈጸማል። 6ኛው ቀን ተጠናቆ 7ኛው ቀን ወይም ሰንበት ይጀምራል። ከሁሉም በላይ ደግሞ በምድር ላይ የነበረው እርግማን ይነሳል። ትልቅ ለውጥ ነው። እንግዲህ ይህ ሁሉ ሲሆን ምድር ወደ አንድ ልዩ የሰላም ዘመን ትሸጋገራለች። ይህም የ1000 ዓመቱ መንግሥት ይባላል። ኃጢአት አልባ ዘመን። እስኪ የዚህን ዘመን ባህሪያት በጥቂቱ እንመልከት። በዚህ ዘመን አዲስ ሰማይና አዲስ ምድር ይፈጠራሉ። አስቡት፣ ለ1000 ዓመታት የሚቆይ መንግሥት ይመሰረታል። በዚህ መንግሥት ውስጥ ደግሞ ኃጢአት የለም፣ ፈተና የለም፣ እርግማንም የለም።
ፍጹም ሰላም የሰፈነበት ዘመን ነው። ታዲያ በዚህ መንግስት ውስጥ የሚኖሩት እነማን ናቸው? ሁለት አይነት ህዝቦች ይኖራሉ። ልዩነታቸውን በደንብ እንመልከት። የመጀመሪያዎቹ ካህናት ሲሆኑ በአዲሲቱ ኢየሩሳሌም ውስጥ ይኖራሉ። አካላቸው መንፈሳዊ ነው፣ እንደ መላእክትም አያገቡም። ሁለተኞቹ ደግሞ ከኢየሩሳሌም ውጭ የሚኖሩ ህዝቦች ናቸው። አካላቸው ነፍሳዊ ነው፣ ያገባሉ፣ ልጆችንም ይወልዳሉ። ስለዚህ ሚናቸውም ይለያያል። ካህናቱ በምድር ላይ ሲነግሱ፣ ህዝቦቹ ደግሞ ገነትን በሰው ይሞላሉ። ነገር ግን እዚህ ላይ አንድ ትልቅ ነገር ግን አለ። በዚች ገነት ውስጥ የሚኖሩት ህዝቦች ፈተና የሚባል ነገር ገጥሟቸው አያውቅም። ስለዚህ ነፃ ፈቃዳቸው ገና አልተፈተነም ማለት ነው። ይህ ያልተፈታ ጉዳይ ደግሞ ለመጨረሻው ፈተና እና ግጭት መድረኩን ያዘጋጃል። እንግዲያው ይህ ውጥረት እንዴት ነው እልባት የሚያገኘው? ወደ መጨረሻው ምዕራፍ እንሂድ። ይሄውም የመጨረሻው ፈተና እና የነጩ ዙፋን ፍርድ ነው። እዚህ ላይ ነው የኃጢአት ችግር የመጨረሻ መፍትሄ የሚያገኘው። ትልቁ ጥያቄ ይሄ ነው። ለ1000 ዓመታት በሰላም በገነት ውስጥ ከኖሩ በኋላ የሰው ዘር የመጨረሻውን ፈተና ያልፋል? ምን ይመስላችኋል? በጣም ትልቅና ጉጉት የሚፈጥር ጥያቄ ነው። መልሱ ግን በሚያሳዝን ሁኔታ አይደለም ነው። በሺህ ዓመቱ መጨረሻ ላይ ሰይጣን ለአጭር ጊዜ ይፈታል። እናም አብዛኛው ሕዝብ በሱ ተታሎ የተቀደሰችውን ከተማ አዲስቱን ኢየሩሳሌምን ያጣቃ። ይሄ ምን ያሳየናል? ፍጹም በሆነ አካባቢ ውስጥ እንኳን ያልተፈተነ ነፃ ፍቃድ ወደ ዓመፅ ሊያመራ እንደሚችል ነው። ይህ ዓመፅ ግን የሰይጣን የመጨረሻ ሽንፈት ይሆናል። ለአንዴና ለመጨረሻ ጊዜ ተሸንፎ ለዘላለም ወደ እሳት ባህር ይጣላል። የእሱ ታሪክ እዚህ ላይ ያበቃል። ከዚህ በኋላ ታላቁ ነጭ ዙፋን ፍርድ ይከተላል። ይሄ የሰው ልጆች ሁሉ የመጨረሻ ፍርድ ነው። ጌታ ኢየሱስ በዙፋኑ ላይ ተቀምጦ የእያንዳንዱን ሰው እንደ ሥራው ይፈርዳል። ሁለት አይነት ውጤት ብቻ ነው ያለው። ጻድቃን ለሕይወት ትንሣኤ ይነሳሉ፣ ኃጥአን ደግሞ ለፍርድ ትንሣኤ። ታዲያ ወደ እሳት ባህር የሚጣሉት እነማን ናቸው? ስሙ በሕይወት መጽሐፍ ያልተጻፈ ማንኛውም ሰው ይጣላል። ግን እዚህ ላይ በጣም ወሳኙ ነገር ሞትና ሲኦል ራሳቸውም ወደ እሳት ባህር መጣላቸው ነው። ይሄ ማለት ከኃጢአት ጋር የተያያዙ ነገሮችና ውጤቶቻቸው በሙሉ ከህልውና ሙሉ በሙሉ ይጠፋሉ ማለት ነው። በቃ ከዚህ በኋላ የዘላለም እረፍት ይጀምራል። ይሄ የፍጥረት የመጨረሻው ምዕራፍ ነው። ዋናው ነጥብ ይሄ ነው። በፍጥረት ዓለም ውስጥ ከኃጢአት ጋር የተያያዘ ነገር ሁሉ ሙሉ በሙሉ ይደመሰሳል። ይህ የማንጻቱ ሂደት ምን ያህል ፍጹምና አጠቃላይ እንደሆነ በደንብ ያሳያል። ምንም ነገር አይቀርም። እናም የዘላለም እረፍት ይጀምራል። ይሄ ፍጹም የሆነ የህልውና ሁኔታ ነው። ኃጢአት የለም፣ ህመም የለም፣ ሞት የለም። ሁሉም ለዘላለም ተወግደዋል። ፍጹም የሆነው ፍጥረት ለአብ ሲቀርብ እግዚአብሔርም ሁሉ በሁሉ ይሆናል። እንግዲህ ገለጣችንን እዚህ ላይ ስንቋጭ አንድ አሳሳቢ ጥያቄን ተው። ይህ ሁሉ ያየነው ታሪክ በጊዜና በቦታ ውስጥ የተከናወነ ከሆነ ከዚህ ሁሉ ገደብ ባሻገር ያለው እውነታ ምን ሊሆን ይችላል? ምንን ያመለክታል? እስኪ በዚህ ላይ ጥቂት እናስብ።